በጣም አሪፍ ጥያቄ ነው። ኤ ሴት ኤ ኢዝ ኢኳል ቱ 2k ኮማ 5 ኮማ k ፕላስ 3 ሴት ቢ ኢዝ ኢኳል ቱ 4 ኮማ 7 ኮማ k ፕላስ ኤም ከሆነ ኤ ኢንተርሴክሽን ቢ ደግሞ ኢዝ ኢኳል ቱ 5 ኮማ 7 ከሆነ ዊዝ ኢንቲጀር ኤሌመንት ሁሉም ኤሌመንቱ ኢንቲጀር ከሆነ ፋይንድ ኬ ኤም እንደ ኤ ዩኒየን ቢ ፈልጉ ይላል። እንዴት ነው የምንሰራው? ጊቨን የተሰጠን ኤ ኢዝ ኢኳል ቱ 2k 5 ኮማ k ፕላስ 3 ነው። ሴት ቢ ኢዝ ኢኳል ቱ 4 ኮማ 7 ኮማ k ፕላስ ኤም ነው። እንደገና የጋራ ኤሌመንት ኤ ኢንተርሴክሽን ቢ ኢዝ ኢኳል ቱ 5 ኮማ 7 ተሰጥቶናል። ከዛ ምንድነው ያለን? ፋይንድ ኬ ኤም እንደ ኤ ዩኒየን ቢ ፈልጎ አለን። ስለዚህ እንዴት አድርገን ነው የምንፈልገው? መጀመሪያ ኤ ኢንተርሴክሽን ቢ ካወቅን እያንዳንዱ ኤሌመንት የሁለቱ አባል መሆኑን ነው የምናውቀው። 5 ለምሳሌ አን ኤሌመንት ኦፍ ኤ አለን። 5 ኤ ውስጥ ስላለ ትክክል ነው እናልፈዋለን። ኤንድ 5 እንደገና አን ኤሌመንት ኦፍ ቢ ትሆናለች ማለት ነው። 5 ኢዝ አን ኤሌመንት ኦፍ ቢ ማለት 5 ከ4 እና ከ7 ጋር እኩል ስለማይሆን which implies that እዚህ ጋር ምን አለን? k ፕላስ ኤም ኢዝ ኢኳል ቱ 5 ይሆናል ማለት ነው። እንደገና 7 አን ኤሌመንት ኦፍ ቢ ውስጥ 7 ስላለ ትክክል ነው። ኤንድ 7 አን ኤሌመንት ኦፍ ኤ ይሆናል። ከዚህ ምንድን ነው የምናገኘው? which implies that 2k is equal to 7 or k plus 3 is equal to 7 ይሆናል። ከዚህ k is equal to 7 over 2 ይሆናል which is not integer። ይሄን እንተዋለን፣ ኢንቲጀር ነው ስላለን ሁሉንም not integer። ስለዚህ ይሄን አንወስድም። k and k is equal to 7 ላይ 3 እንቀንስ 4 ይሆናል ማለት ነው። ስለዚህ አሁን ኬን 4 ወስደን እንየው። ኢፍ k is equal to 4 ከሆነ ሴት ኤ is equal to 2 times k 8 ኮማ 5 ኮማ 4 ፕላስ 3 7 ይሆናል ማለት ነው። ቢ ደግሞ which is equal to 4 ኮማ 7 ኮማ k ፕላስ ኤም 5 ይሆናል ብለናል። 5 እናደርጋለን ማለት ነው። ስለዚህ ኤ ኢንተርሴክሽን ቢ is equal to ከዚህ የምናገኘው 5 ሁለቱም ጋር ስላለ 5 እንወስዳለን። 7ም ሁሉም ጋር ስላለ 7 እንወስዳለን። የተሰጠን ጥያቄ ላይ ኤ ኢንተርሴክሽን ቢ 5.7 ሰጥቶናል። እዚህም 5 ስላገኘን ትክክል ነው ማለት ነው። k is equal to 4። ስለዚህ k is equal to 4 ከሆነ እንደገና ደግሞ k plus m is equal to 5 ከሆነ የk ቦታ 4 ስንተካ plus m is equal to 5 ይሆናል which implies that m is equal to ከ5 ላይ 4 ስንቀንስ 1 እናገኛለን ማለት ነው። ስለዚህ መልሳችን k is equal to 4 m is equal to 1 ሲሆን and a union b ነው ፈልጎ ያለን። a union b
እዚህ ኳልቱ ኬን 4 አድርገን ያገኘነው ብራኬት ውስጥ 4,5,7 የጋራ አላቸው 8 ደግሞ ኤ ውስጥ አለች 8 ይሆናል ማለት ነው። ስለዚህ መልሳችን ኬ ኢዝ ኢኳል ቱ 4 ኤም ኢዝ ኢኳል ቱ 1 ኤ ዩኒየን ቢ ኢዝ ኢኳል ቱ 4 5 7 እና 8 ይሆናል። እንደዚህ አይነት ጥያቄዎችንና ሌሎች በርካታ ጥያቄዎች እንዲሰራላችሁ ቪዲዮውን ላይክ፣ ሼር፣ ሰብስክራይብ፣ ኮመንት አድርጉ። እጅግ አመሰግናለሁ።